አራዳ ኤፍኤም 95.1 ላይ ነው የምትገኙት። ፕሮግራም ፉትቦል ካፌ ነው። የሊቨርፑልን ጉዳይ እንመልከት። በግልጽ የሚታይ ድካም እየተስተዋለ ነው የሚገኘው በሊቨርፑል ቡድን በኩል። የአንስሎትን ጉዳይ እናንሳ። እዚህ ላይ ኃላፊነት መውሰድ አለባቸው የሚሉ አስተያየቶች ይነሳል። ምክንያቱም ቡድኑ በጉዳት እንኳን ያን ያህል ሲቸገር የነበረ ቡድን እንዳልነበር ተመልክተናል። አንዱም ለዋንጫው የእንግሊዝ ፕሪሚየር ሊግን በዚህ ነጥብ ርቀት እንዲመሩ ያደረጋቸው ምክንያት ልክ እንደ አርሰናል ወይም እንደ ሌሎቹ ቡድኖች በጉዳት የታመሰ ስኳድ አልነበራቸውም። ጥቂት ተጫዋቾች ብቻ ናቸው የተጎዱባቸው። ግን ብዙም ተጫዋቾችን ሲያፈራርቁ እየተመለከተን አልነበረም። ይሄ ደግሞ አሁን ዋጋ እያስከፈላቸው ነው። ወይም ደግሞ በ5 ቀናት ልዩነት ነው ከሁለት ውድድር ውጭ የሆኑት። በፍጻሜም በካራባኦ ካፕ የተሸነፉትና ይህንን ጉዳይ እንመልከት። የበለጠ ማፈራረቅ ነበረባቸው፣ በተለይ ደግሞ እንዳላቸው ስኳድ ይባላል። ያው በእግር ኳስ ስለሆነ ቡድን የምንሰጠው አስተያየት እንዴት በጥቂት ውጤቶች እንደሚቀየር ማሳያ ነው። ስለ ሊቨርፑል አይ ቲንክ እንደ ፕሮግራም በዚህ አመት 8 ወር ሆኖታል ሲዝኑ ከተጀመረ ኔጌቲቭ ነገር ሲወራ ለመጀመሪያ ጊዜ ነው ማለት ይቻላል። ከሆነ ጨዋታ በኋላ ብዙም ሽንፈት የለም። አሁን የፒኤስጂ እና የኒውካስል ሽንፈት በአሰልጣኝ አርነ ስሎት የሊቨርፑል አሰልጣኝነት የመጀመሪያ ተከታታይ ሽንፈት ነው። አንዳንዶቹ ሽንፈቶችም በቃ የሚያጋጥሙ ናቸው። ለምሳሌ በቻምፒየንስ ሊግ በፒኤስቪ ሲሸነፉ በቃ በሮቴት በተደረገ ስኳድ፣ በፕሊመዝ ሲሸነፉ ልክ እንደዚሁ። የኖቲንጋም ፎረስት ሽንፈት በሲዝን ውስጥ እንደሚያጋጥም አንድ ብቸኛ እንቅፋት ተደርጎ ነው የታየው። በጣም የተዋጣለት የውድድር ዘመኑ ለእኔ እንደዛ ነው። አሁንም ለነገሩ በውድድር ዘመኑ መጨረሻ ፕሪሚየር ሊግ ሻምፒዮን ቢሆኑ እንደዚህ ሆኑ። ግን ድንገት የዛሬ 3 ሳምንት ማንለው ነገር ማለት ጀምረናል። አሁን ለምሳሌ ምን ሲሉ ሰማለሁ፣ ዩቬንቱስ ማን ነው ሊቨርፑል ክረምት ላይ አብዮት ያስፈልገዋል። ለምን? ሁለቱ ፉልባኮች አንዲ ሮበርትሰን ጥሩ ሲዝን አይደለም ያሳለፈው። ትሬንት በብዙ የስፔንና የእንግሊዝ ፕሬሶች እንደሚባለው ወደ ሪያል ማድሪድ መሄዱ አይቀርም። ምን እያልን ነው? ሁለት ፉልባኮች መጨመር አለበት ቢያንስ። የሚሎሽ ኬርኬዥ ስም ምናምን ይነሳል፣ አልቋል የሚሉ አሉ ከቦርንመዝ። ቨርጂል ቫን ዳይክ እስካሁን ድረስ ውል አላደሰም፣ መቆየቱን አናውቅም። በቀደም ደግሞ አንድ ቪዲዮ ወጥቶ ከፒኤስጂው ፕሬዚደንት ናሰር አልኸላይፊ እና ከስፖርት ዳይሬክተሩ ሉዊስ ካምፖስ ጋር አይተሹ እንደሆነ ትዊተር ላይ ብዙ ሰርኩሌት ሲያደርግ ነበር፣ ሲያወጋ ይታያል። ሁለቱ ደግሞ የፓሪሱ ክለብ አድራጊ ፈጣሪዎች፣ የዝውውር የመጨረሻ ውሳኞች ናቸው። ጁሊያን ሎረንስ የሚባለው የድሮ ለፓሪዚያን አሁን ብዙ ኤስፔን ላይ የሚጽፋል፣ ብዙ ፖድካስቶች ላይ ይቀርባል። ፈረንሳዊ ነው፣ የፒኤስጂ ደጋፊ ነው። እሱ እንደሚለው በፍጹም ስለ ዝውውር አልተወራም። የእንግሊዝ ብዙሃን መገናኞች የ100 ሚሊዮን ዩሮ ፓኬጅ ፒኤስጂ አቅርቦ እንውሰድህ የሚል ድርድር ነው እያደረገ የነበረው። ማለት በኮንትራክቱ እድሜ ልክ የሚከፈለው ደሞዝና የፊርማ ክፍያ 100 ሚሊዮን የሚደርስ ነው የሚል ነበር። እሱ አስተባበለ። እንዲያውም ቨርጂል ቫን ዳይክ ስለ ሁለቱ ጨዋታዎች ብቻ ነው ያወራቸው የነበረው። በ3 አመት እንዲህ አይነት ቡድን ገጥመን አናውቅም ብሎ ፒኤስጂን ሲያደንቅ እንጂ ስለ ዝውውር አልተወራም ነው ነጥቡ። ምንድን ነው? ውሉን አላደሰማ። 3 ወር እኮ ነው የቀረው በሊቨርፑል ያለው ኮንትራት ሊያበቃ። ኢብራሂማ ኮናቴም ከፒኤስጂ ጋር ስሙ ይነሳ ነበር። እሱ ደግሞ ስንት ወር ቀረው? ከ18 ወር ያነሰ ኮንትራት ቀረው። እንዳለ ባክፎሩን ብታይ እያንዳንዱን ተጫዋች በተመለከተ የሆነ ጥያቄ አለ። ከአማካይ ክፍሉ በስተቀር አማካይ ክፍሉም ላይ ተጨማሪ 6 ቁጥር መጨመር አለበት። እንደ ኤንዶ አይነቱን ተጫዋች በግልጽ አሰልጣኙ በውድድር ዘመኑ ይህንን ተጫዋች በተጠቀሙበት መጠን ስናይ ብዙም ያምኑበት ለኔ ስታይል ይሆናል ብለው የማያስቡት ተጫዋች ስለሆነ ባለፈውም ክረምት ዙቢሜንዲን የማምጣት ፍላጎት ነበራቸውና ሌላ አማካይ መጨመር አለበት። ከፊት ያሉት ተጫዋቾች ኑኔዝ እንደምታውቀው የመጨረሻው ሲዝን ሊሆን ይችላል የሚል ብዙ ወሬ አለ። ጆታ ጥሩ ሲዝን አይደለም፣ ለሱም ጥሩ ጀመረ እንጂ አሁን ደግሞ በቅርብ በፒኤስጂውም በኒውካስሉም ጨዋታ ጥሩ አልተጫወተም። ሉዊስ ዲያዝ ቦታ ላይ አንቶኒ ጎርደንን የማምጣት ፍላጎት እንደነበራቸው ይወራ ነበር ክረምት ላይ። ዲያዝ ባርሰሎና ምናምን ይባላል ደግሞ ሰሞኑ። የሳላህም ጉዳይ ልክ እንደ ትሬንትና ቨርጂል ቫን ዳይክ ሁሉ የእሱን ኮንትራት በ3 ወር ጊዜ ውስጥ ያልቃል። ስለ መቆየቱ ምንም አናውቅም። ምን ሆነ ማለት ነው? ድንገት ሊቨርፑል ትልቅ የኮንስትራክሽን ሳይት ሆነ ማለት አይደለም። አሁን ኦኬ፣ እነዚህ ጉዳዮች እኮ ይታወቃሉ አብዛኞቹ ጉዳዮች። ግን እንደ ኢሹ መነሳት የጀመሩት ድንገት 2 ጨዋታዎች ሲሸነፍ ነው። እንደዛ ነው ፉትቦል።
ስታሸንፊ ዲስከስ የማይደረጉ አንዳንድ ነጥቦች አሉ። ድል የሚከልላቸው ጉዳዮች አሉ። ድንገት ውጤት ሲጠፋ መጠነኛ ውጤት ማጣት ትልቅ በፍጹም ትልቅ ቀውስ አይደለም። ግን በቃ ቢያሸንፍም ሊቨርፑል የዘንድሮ ፕሪሚየር ሊግ ሻምፒዮን መሆኑ አይቀርም። ቢሆንም ግን ሪቻርድ ሂውዝ እና ማይክል ኤድዋርድስ የሊቨርፑል ስካውቲንግ ሰዎች አርነ ስሎት ከባድ ጊዜ እየመጣ ነው፣ የሽግግር የሚመስል ጊዜ እየመጣ ነው፣ ብዙ የሜዳው ክፍሎች ላይ ሊቨርፑል ለውጥ ማድረግ ሳያስፈልገው አይቀርም የሚል ውይይት መነሳት ጀመረ። እንደዛ ነው እግር ኳስ። በቃ ቶሎ ቶሎ ነገሮች ይቀያየራሉ። ስለዚህ ወደ ኋላ እየሄድሽ አንዳንድ ነገር ለማንሳት ምክንያት ይሆናል። ለእኔ ኢትስ ወንደርፉል ሲዝን በብዙ መለኪያ። አንድ ጨዋታ ብቻ ነው በዚህ ዓመት የተሸነፈው። ኦኬ ሻምፒዮን ስትሆኚ የተለያዩ ምክንያቶች መኖር አለባቸው። ለምሳሌ አለመጎዳት፣ እኔ አለመጎዳትን እድል ነው በአንድ በኩል። ለምሳሌ ጄሱስ መጎዳት በቃ የኤሲኤል ጉዳት ነው። አሰልጣኙ ምንም አይነት ፕሬፓሬሽን ቢኖራቸው ለኤሲኤል ጉዳት አትዘጋጅም። ለምሳሌ የሶፍት ቲሹ ጉዳቶች፣ የማስል ጉዳቶች ምናምን ተጫዋቾች መቼ ነው ሬድ ዞን ውስጥ የሚገቡት፣ መቼ ላሳርፋቸው፣ በሞሪኞ እንግሊዝ ውስጥ ፌመስ ባደረጉት ታክቲካል ፔሪዳይዜሽን የተጫዋቾች አጠቃቀም እንዴት ይሆን ምን ይሆን፣ ልታመልጫቸው የምትቻቸው የጉዳት አይነቶች አሉ። የልምምዱ ዶዝ፣ የሪከቨሪው አይነት። ኤሲኤል ከመጣ ግን አታመልጭም። በቃ ኤሲኤል ነው። ግን አብዛኞቹ የሊቨርፑል ከጉዳት ነጻ የመሆን ጉዳዮች ከዚህ በፊት እንዳነሳሁት የአጋጣሚ የእድልም ብቻ አይደሉም። የዝግጅትም፣ የሜዲካል ዲፓርትመንቱም፣ የኮንዲሽኒንጉም የምኑም ልምምድ ውጤት ነው። የዝግጅቱ የሪከቨሪ ሁሉ ውጤት ነው። በዚህ ብዙ ይደነቃሉ እሳቸውና የእሳቸው ስታፍ። እድል ብቻ አይደለም ግን እድልም ነው ደግሞ ቅድም እንዳነሳሁት የጉዳት ጉዳይ ቅልቅል ነው። ለምሳሌ ሊቨርፑል ራሱ ቨርጅል ቫንዳይክን ባጣበት የውድድር ዘመን ጆርዳን ፒክፎርድ ያንን ታክል ወረደ፣ ኤሲኤል ጉዳት ገጠመው፣ የመሀል ተከላካዮቹን ሁሉ አጡ። በብዙ ችግር ነው ያንን ሲዝን የ2020-21 ሲዝን ሻምፒዮን በሆኑ ማግስት የነበረው የውድድር ዘመን ማለት ነው። ለቻምፒየንስ ሊግ እንኳን የሚያልፉ አይመስሉም። በመጨረሻዎቹ ጨዋታዎች ነው ቻምፒየንስ ሊግ ቦታ ነው ያገኙት። እንዲህ አይነት ጉዳቶች በቃ ይሄን ነው እንደዚህ አይነት ችግር ነው የሚፈጥሩት። ሊቨርፑል ልክ ለምሳሌ ማንቸስተር ሲቲ የቡድኑን ልብ ሮድሪን በኤሲኤል ምክንያት ኦልሞስት ለሲዝኑ ምክንያት እንዳጣው አይነት ከባድ ጉዳት የቡድኑ ዋና ተጫዋቾች የምንላቸው የቡድኑ ኮር የሚባሉት ላይ አልገጠመም። ጉዳቶች ነበሩ ግን እነዚህ ለመተካት የሚያስቸግሩት። ለምሳሌ ቫንዳይክ ቢጎዳ አሁን ባለው የሊቨርፑል ስብስብ ውስጥ ተተኪ የለው፣ በተለይ በሱ ጥራት የሚተካው ተጫዋች የለም። ሳላ ቢጎዳ ኦፍ ኮርስ የለም፣ ጭራሽ የለም። ራፈንበርግ ቢተካ ኤንዶን ያለው ኤንዶን ብዙ አያምኑበትም። ቅድም እንደጠቀስኩት በቀደም ስለምን ሳነሳ ነበር፣ ስለ ትሬንትን አጡት ስል ነበር። የትሬንትን ክሬቲቪቲ አጡት ስል ነበር። ለጥቂት ጨዋታዎች ነው ያጡት አይደለም። ሌሎቹ ቡድኖች እንዲህ ረጅም ጊዜ ተጫዋቾቻቸውን አጥተዋል። ሲቲ ብዙ ተጫዋቾቹን ተከላካዮቹን በአብዛኛው ሲዝኑን እነ ሮድሪ እና ሌሎችም ተጫዋቾች የዋንጫ ፉክክር ላይ የፊትነስ ጉዳይ እንዴት ልዩነት እንደሚያመጣ የምታውቂው የዛሬ 2 ዓመት ከሳሊባ ጉዳት በኋላ አርሰናል የገጠመውን ማየት ነው። የኮር ተጫዋች ጉዳት እንደዛ ነው የሚያደርግሽ። የሆኑ አሉ ምንም ጥሩ ስብስብ ቢኖርሽ ለመተካት የሚያስቸግሩ ተጫዋቾች አሉ። በዚህ አንጻር ሲታይ ምናልባት እድለኛ ሊሆን ይችላል። ቫንዳይክን፣ ሳላህን፣ ራፈንበርህን እንዲህ አይነቶቹን የቡድኑን ቁልፍ ተጫዋቾች ዘለግላለ ጊዜ በጉዳት አላጣም። ግን ይሄ የእግር ኳስ ጠባይ ነው። በቃ አንቺ በጣም ሰክሰስፉል እንድትሆኚ ባላጋራዎችሽ የተለያየ ፈተና ሊገጥማቸው ያስፈልጋል። ያ ግን በምንም ሁኔታ የውድድር ዘመኑ ላይ በሙሉ በአውሮፓም ቢሆን በቻምፒየንስ ሊግ ደግሞ በሀገር ውስጥ ቡድኑ ያሳየው ጥንካሬ በፍጹም መጋረድ የለበትም። የሚደንቅ አመት ነው ያሳለፉት። አይ ቲንክ ሊቨርፑል በ35 ዓመት አንዴ ነው ፕሪሚየር ሊግ ያሸነፈው። የዛሬ 5 ነው 6 ዓመት ፕሪሚየር ሊግ ሻምፒዮን መሆን ጊቭን አይደለም ለሊቨርፑል። ስንት ትልልቅ ተጫዋች በሊቨርፑል የፕሪሚየር ሊግ ሻምፒዮን አልሆነም። ጄራርድ አላሸነፈም እኮ ፕሪሚየር ሊግ፣ ቻምፒየንስ ሊግ አሸነፈ፣ ፕሪሚየር ሊግ ግን አላሸነፈም። ሌሎች ዋንጫዎችን ሁሉ አሸንፏል። ካራገር አላሸነፈም፣ ማክማነምን አላሸነፈም፣ ኦውን አላሸነፈም፣ ሮቢ ፋውለር አላሸነፈም። ሌሎችም በሊቨርፑል መለያየናቸው ትልልቅ ተጫዋቾች አላሸነፉም። ስፔሻል ሲዝን ነው ይሄ ለሊቨርፑል። ደግሞ አሁን ባለው መንገድ የ90 ነጥብ ሲዝን ይመስላል። እስካሁን ድረስ በየጨዋታው 2.44
ነጥብ መሰለኝ የሚያገኙት። ባለፉት 5 ዓመታት በዚህ አመት ሊቨርፑል በየጨዋታው እያስመዘገበ ካለው ነጥብ በላይ በአቬሬጅ ያስመዘገቡ ቡድኖች 2 ብቻ ናቸው። አንደኛው ሲቲ ነው 2021-22 የውድድር ዘመን ላይ። በዛ የውድድር ዘመን ከሲቲ በ1 ነጥብ ብቻ አንሶ የጨረሰው የክሎፕ ሁለተኛው ቡድን ደሞስ ኮንሲስተንት ቡድን ነው። ደግሞ እኔ የአንድን ቡድን እውነተኛ እድገት ያሳያል ብዬ ማምነው በ38 ጨዋታ የምታሳዩ ኮንሲስተንሲ ነው። የኖካውት ጨዋታማ በቀደም እኮ ሎተሪ ይሁን አይሁን አላውቅም፣ ግን ምንም ቢሆን አይደለም እዛ ቦታ ላይ ደርሶ በመለያ ምት ነው የተሸነፈው። የሁለቱ ጨዋታ ፐርፎርማንስ የ210 ደቂቃ ብቃት ኦኬ አንድ ነገር ነው። ማድሪድ ሁልጊዜ ዶሚናንት ሆኖ አይደለም ቻምፒየንስ ሊግ ፋይናል የሚደርሰው። ጥሎ ማለፍ ጨዋታዎች የሞመንቶች ጉዳይ ነው፣ የሞመንቶች ጉዳይ ነው። በዛ ሞመንት ተሸነፉ፣ እድለኛም አልነበሩም። አንደኛው ሆኖ ጨረሱ፣ ቀጥለው ከፔዥ ጋር ነው የተገናኙት። ሶ በጣም እጣ ነው፣ እጣ በቀጥታ ከእድል ጋር የሚገናኝ ነው። ሊቨርፑል በቻምፒየንስ ሊግ ሊያደርግ የሚችለውን ነገር ሁሉ አግኝቶ በዚህ ስቴጅ ፔዥ ደግሞ በእንደዚህ አይነት ፎርም ላይ በተገኘበት ጊዜ እኔ ተጫወተው። ግን በ5 ቀን ልዩነት ከትሬብል ወደ አንድ ዋንጫ ቡድኑ ሲሸጋገር ኤክስፔክቴሽኑ ከፍ ይላል አይደለም። አፒታይቱ ምናምን በደንብ እየተከፈተ ስለነበር በቃ ይሄ ከፕሪሚየር ሊግ ሻምፒዮንነትም በላይ የሆነ ጊዜ ስለ ኳድሩፑል የሆነ ጊዜ ስለ ትሬብል እየተወራ ስለነበር ትንሽ ዳውን ቢት መሆን አለ። ይሄ ዝቅ በቃ የጠበቅነውን አይነት የውድድር ዘመን አይደለም የሚል ጠቅላላ ስሜት ያለ ይመስል ትክክል አይመስለኝም። ግን እረዳለሁ ከሁለት ትልልቅ ውድድሮች አንደኛው የፍጻሜ ጨዋታን የተሸነፉት ጄሚ ካራገር ደግሞ እንዳለው በሊቨርፑል ታሪክ መጥፎ የፋይናል ፐርፎርማንስ ነው አለ። እኔ ማየት ከጀመርኩ ጀምሮ አለ በፋይናል በፍጻሜ ሰዎች 2016ቱን የዩሮፓ ሊግ የፍጻሜ ጨዋታ በኡናይ ኤመሪ ሴቪያ የተሸነፉበትን 3-1 የተረቱበትን ጨዋታ ያነሳሉ። ግን ኮንቴክስት አለው። ያ ገና እየተጀመረ የነበረ ቡድን ይሄኛው ከዛ ብዙ ርቀት የሄደ ለፕሪሚየር ሊግ ሻምፒዮን የተተቃረበ ስለነበር ኮንቴክስትም አለው። ግን ጥያቄዎቹ መነሳታቸው ግን ተገቢ አይደለም ማለት አይደለም። በቅርብ ጊዜ የታዩት ጉዳዮችን በተመለከተ ቅድም ያነሳኋቸው አይነት ጥያቄዎች ወደ ኋላ ተመልሰሽ ክረምት ላይ አንድ ዝውውር ብቻ መፈጸም ብልሃት ነበር ወይ? ዙቢሜንዲን አጣሽ፣ ዙቢሜንዲ ወይም ምንም ማለት ትክክል ነው ወይ? በተለያየ ምክንያት ለምሳሌ ቃሉን አጠፈ። የዝውውር ታሪክ ደግሞ ልክ እንደዚህ ሆነ። የፈለግሽውን ሁሉ ተጫዋች ታገኛለሽ ማለት አይደለም። በሌላ የበለጠ የገንዘብ አቅም ወይም የበለጠ የሚማርክ ፕሮጀክት አለኝ ብሎ በሚመጣ ክለብ ልትቀሚ ትችላለሽ። ልክ ዙቢሜንዲ እንዳደረገው ደግሞ እኔ የሳን ሴባስቲያን የፀሐይ ግባትና ተራራው ውበቱ እንዴት ትቼው ሄዳለሁ? ይሄንን ያደግኩበት ከ12 ዓመት የጀምሮ የኖርኩበትን ክለብ በዚህ ሁኔታ ትቼ አልሄድም ብሎ ስሜታዊ ውሳኔ ቢወስን ዋትስ ዩር ኔክስት ፕላን? ያ ነው አንዱ ጥያቄ። ኦኬ ራፈንበርግ ግኝት ነው። ድንገት በቃ በዚህ አመት የመጀመሪያዎቹ 6 ወራት ላይ በተለይ በርቀት የፕሪሚየር ሊጉ ምርጥ የአማካይ ተከላካይ ነበር። ግን የመጀመሪያ እቅዳቸው እንዳልነበር እናውቃለን። ለዚህ ነው ጥረት ያደረጉት፣ ያንን ሁሉ ጥረት ያደረጉት። ተጨባብጠው በቃ ተፈራርመናል ብለው መጡና ድንገት ቃሉን አጠፈ። ይሆናል ደግሞ በዝውውር ይሄ እሺ እና እምቢ ያሉ ናቸው። ግን ሌላ ፕላንስ ወደ ኋላ ሄደሽ መጠየቅሽ አይቀርም። እኔ መረጋጋታቸው ቡድናችን ብዙ ያን ያህል አብዮት የሚያስፈልገው አይደለም ማለታቸው ትክክል ይመስለኛል። አሁን ድረስ የመጡበት ርቀት አምጥቷቸዋል። ግን ደግሞ ለምሳሌ ማትቆጣጠሪያቸው ነገሮች አሉ። አሁን የሆነ ጊዜ ምን ሆነ መሰለሽ፣ ነዳጅ አስጨረሱት ሊቨርፑልን። በ15 ቀን 5 ጨዋታ ተጫወተ። ለምን ሆነ መሰለሽ? አሰልጣኙ የሚዘጋጁበት አልነበርም። የኤቨርተን ጨዋታ በዛ ጊዜ እንዲደረግ የተፈጥሮ ጣልቃ ገብነት ግድ ብሎ ነው። በረዶ መጣ፣ ጉዲሰን ማጫወት አይችልም። ስለዚህ ጨዋታው ተሰረዘ። ወዴት ሄደ? አሰልጣኙ ነጻ ሆንበታለሁ ብሎ ባሰቡት ሚድዊክ ተጫወቱ። ምንድን ነው የምታደርጊው? ቻምፒየንስ ሊግ የመጀመሪያ 7 ጨዋታዎቻቸውን ሲያሸንፉ ሀሳባቸው ፌብሩዋሪ ላይ 2 ሚድዊኮች ይኖሩኛል የሚል አንዱ ተወሰደባቸው። በጉዲሰን ፓርክ የመጨረሻው የመርሲሳይድ ደርቢ ጨዋታ ሲደረግ ያው እዛ ጨዋታ ላይ የሆኑት ነገሮች ሆነዋል። መቼስ በአካልም በአእምሮም በሁሉም ነገር የሚያዝል ጨዋታ ነበር። አሁን ይህንን አሰልጣኙ ምን ሊያደርጉት ይችላሉ? የአስቶን ቪላ ጨዋታ ለፍጻሜ በመድረሳቸው ምክንያት ወደ ኋላ ተሸጋሽጎ ሌላ ሚድዊክ ላይ መጣ። ነጻ መሆን ሪከቨር ማድረግ በነበረባቸው ዊኬንድ ላይ ተጫወቱ። ምን ሆነ? በ15 ቀን 5 ፈታኝ ጨዋታዎች አደረጉ እና እሱ ኢፌክቱን አሁን በኒውካስል ጨዋታ ላይ ያየ ነው። መጨረስ
ድሬንድ መሆን ፋቲግድ መሆን አየን። ምን ሊያደርጉ ይችሉ ነበር አሰልጣኙ? አሁን ይሄንን ሁለት በቪላ ፓርክና በጉዲሰን ፓርክ የተደረጉ አስቸጋሪ ጨዋታዎች ናቸው። ከአሰልጣኙ ቁጥጥር ውጭ ናቸው እነዚህ። በረዶ ጣለ ምን ይደረግ እና እንዲህ አይነት ነገሮች አሉ። የመዛል ጉዳይ ከአሰልጣኙ ሮቴሽን ጋር ጥቂት 14-15 ተጫዋቾች ብቻ በመጠቀማቸውና የሚሉ ሰዎች እንዳሉ እረዳሉ። እሱንም በቀደም ስናነሳው ነበር። ለአንዳንድ ተጫዋቾች በቂ ያልተሰጡም የመሰለፍ ዕድል፣ አንዳንዶቹ ግን ብዙ ተጫወቱ። ለምሳሌ ራያን ራፈንበርግ ደግሞ መጫወት የለመደ አይደለም። እንዲህ አይነት የጨዋታ መጠን ለሱ አዲስ ነው። ከ2 ዓመት በፊት በአንድ ሲዝን 6 ጨዋታ ብቻ ነው የጀመረው ለባየር ሚኒክ። አመቱ ሙሉ 6 ጌም 3 የቡንደስሊጋ ጨዋታ ብቻ ነው የጀመረው። ከዛ ዴፍፒ ፖካል ምናምን ተጫውቶ 6 ብቻ የተጫወተው። አሁን ድንገት 41 ጨዋታ ተጫወተ ለሊቨርፑል። አምናም መጣ 21 ጨዋታ ነበር የጀመረው። ከአምናም እጥፍ። ገና ሲዝኑ አላለቀም። አምና በሲዝኑ ሙሉ ማለት ነው። በቀደም እንደደከመው አየን። ግን ደክሞታል ማለት ከጀመርኛ እንኳን አልቆየን። ደቂቃውን እየቆጠርን ትንሽ በዛ እኮ ያለ ረፍት ነው የሚጫወተው። ስለዚህ እዛ ላይ ለምሳሌ ሳውዛምተኑ ጨዋታ ላይ ኤንዶር ማጫወት አይችሉም ነበር። ሳውዛምተን ነው ይሄኛው ሳውዛምተን ሪከርድ ሊሰብር አፋፍ ላይ ያለ። በቀደም በሜዳው እንደዛ በወልቭስ የተሸነፈው ሳውዛምተን። እንዲህ አይነት ቦታ ላይ ለምን ኤንዶ ቢሰለፍ እሳቸው የሚፈልጉት አይነት ቴክኒካል ኤክሰለንስ ላይ ኖረው ይችላል። ግን በጣም ጥሩ ተጫዋች ነው እና ሌሎችም ተጫዋቾች አሉ። ከ3000 በላይ ደቂቃ የተጫወቱ በርካታ ተጫዋቾች አሉ። የሮቴሽን ጥያቄ የሚነሳው ለዚህ ነው። ታስታውሽ እንደሆነ ሚኬል አርቴታ የሱ እንኳን የስኳድ ዴብዝ ጉዳይ ድንገት ፓርቲን ታሳርፊ ከሆነ አልቤር ሳምቢሎ ኮንጋ ነው የምታጫወቹ እና የጥራት ልዩነት ስላለ ትልቅ ኮምፕሮማይዝ ነው እና እናነሳው ነበር 2022-23 የውድድር ዘመን ላይ ሮቴት አላደረገም እና መጨረሻ ላይ አርሰናል ሳሊባ ጉዳት ብቻ ሳይሆን ዋና ፋክተር ቢሆንም ግን የመጨረሻዎቹን 2 ወራት ላይ ተጫዋቾቹ ዛሉ አለን። ያኔ ተመሳሳይ ነገር ስለምን እናነሳ ነበር? ከአንድ ጨዋታ ወደ ሌላ ጨዋታ ምን ያህል ሮቴሽን ያደርግ ነበር። የአርነ ስሎት ከአርቴታም ያንሳል። ከአንድ ጨዋታ ወደ ሌላ የሊግ ጨዋታ ሲሄዱ 1.7 የላይን አፕ ለውጥ ነው የሚያደርጉት። ከሁለት ያነሰ ማለት ነው። እንግዲህ ጉዳቶቹ ምኖቹ አስገድዷቸውም ሊሆን ይችላል። የሆነ ጊዜ አሊሰን ተጎድቷል። የሆነ ጊዜ ትሬንት የተወሰኑ ጨዋታዎች አልፎታል። የሆነ ጊዜ ጋክፖ፣ ዦታ፣ ሌሎችም ተጫዋቾች በማይኖሩበት ጊዜ የነበሩትን ከግምት አስገብተን 1.7 ማለት ኦልሞስት በጣም አነስተኛ ነው። በፕሪሚየር ሊጉ በዚህ በተለይ ዋንጫ ካሸነፉ ያለፉት 7 ሲዝኖች ላይ ዋንጫ ካሸነፉ ቡድኖች ጋር ካወዳደርሽ አነስተኛው ሮቴሽን። ስለዚህ ይሄ አሁን ኮሌክቲቭ ፋቲግ የሚባለው በጋራ መዛል የሚባለው ነገር መጣ እና ለመጨረሻ ጊዜ አንድ ስካይ ላይ አንድ ስታት ሳይ ሲቲ ነበር 2017-18 ሲዝን ላይ 2.79 ሮቴሽን ከጨዋታ ወደ ጨዋታ እያደረገ አነስተኛ የሚባለው ይሄ 1.7 ነው ማለት እንግዲህ ያስብ። ከዛ በጣም ያንሳል ማለት ነው። ያ ሲሆን ነው እንግዲህ የቡድኑ የተወሰኑ ኮር ተጫዋቾች ላይ አሁን አንዱ ችግር ምንድነው? የእሳቸው ስኳድ አይደለም። ክሎፕ ጥሩ ቡድን ትተው ሄደዋል ቢባልም የክሎፕ የእግር ኳስ ቪዥን እና የስሎት አንድና ያው አይደለም። 2 የተለያዩ አሰልጣኞች ናቸው። የሚያመሳስሏቸው የጋራ የሆኑ ነገሮች በመኖሩ ምክንያት የኮንቲኒቲ አሰልጣኝ ተብለው ቢመጡም ግን የራሳቸው አስተያየት እንዳላቸው መቼስ ከመጡበት ጊዜ ጀምሮ ቡድናቸውን በሰሩበት መንገድ አይተናል። ግን ሌላ አንድ ቁጥር ልንገርሽ ያየሁት በዚህ ውድድር ዘመን በፕሪሚየር ሊግ ብዙ ጨዋታዎች ያደረጉ 50 ተጫዋቾችን ብትወስጂ 9 የሊቨርፑል ተጫዋቾች ናቸው። በሌላ በማንኛውም ክለብ በዚህ 50 ዝርዝር ውስጥ ከ6 በላይ ተጫዋች ያለው ክለብ የለም። ብዙ የተጫወቱ ተጫዋቾች አሏቸው ማለት ነው። አንዳንዶቹ ደግሞ በእድሜም ሄድ ብለዋል። ምንም እንኳ ስፔሻል አመት እያሳለፈ ቢሆንም ሳላህ አመቱ ሲያልቅ ስንት አመት ይሆናል? 33 ይሆናል። ቨርጂል ቫን ዳይክ 34 አመት ይሆናል። ቅድም እንዳነሳው ራያን ራፈንበርግ በቅርብ አመታት ብዙ ጨዋታ መጫወት በተለይ የፕሪሚየር ሊግ አይነት ኢንቴንሲቲ ጨዋታዎችን መጫወት የለመደ ተጫዋች አይደለም። በተቃራኒው አንድም የፕሪሚየር ሊግ ጨዋታ ያልጀመሩ ተጫዋቾች አሉ። ለምሳሌ ሃርቪ ኤሊየት ባለፉት ጨዋታዎች ላይ እየተቀየረ እየገባ የፔዤ ጨዋታ ላይ ማሸነፊያውን ጎል አስቆጠረ። የኒውካስል ጨዋታ ላይ መጨረሻውን ኳስ ሰጠና ጨዋታውን
የሊቨርፑል ብቃት እንዲሻሻል አደረገ። አንደኛው ላይ አሸናፊ ማደረጋቸው፣ አንደኛው ላይ አሲስት ሰጠ። እሱ አሁን ብዙ አልተጫወተም፣ አንድም የፕሪሚየር ሊግ ጨዋታ አልጀመረም። ኪየሳ 28 የፕሪሚየር ሊግ ደቂቃ ነው የተጫወተው በዚህ ዓመት። ፌዴሪኮ ኪየሳ የእሳቸው ብቸኛው ፈራሚ ነው። የእሳቸው ነው ወይ የጣሊያንን ገበያ አብጠርጥረው የሚያውቁት የሪቻርድ ሂውዝ ነው? እሱን አናውቅም። ትላንት ስለ ስፖርት ዳይሬክተሮች በዝውውሮች ላይ የትኛው ነው ትክክለኛው የተጽዕኗቸው መጠን የሚለው አይታወቅም። ግን በኪየሳ ያው የተጎዳ የውድድር ዘመን አብዛኛው ጊዜ ከሜዳ መራቁ እንደተጠበቀ ሆኖ ላለፉት ጥቂት ዓመታትም ሲጎዳ መቆየቱ እንደተጠበቀ ሆኖ ግን በፍጹም ለምሳሌ ሳላህን የሳላህ ቦታ ይጫወታል፣ ለሳላህ ጥቂት ረፍት ይሰጣል ተብሎ አይደል የመጣው። የቀኝ እግር ተጫዋች ቢሆንም ግን የቀኝ ክንፍም ተጫዋች ነው። እዛ ቦታ ላይ ነው የእሱን ምርጥ ፉትቦል በፊዮረንቲና በዩቬም የተጫወተው። 28 የፕሪሚየር ሊግ ደቂቃ ነው የተጫወተው። ኤንዶ አንድም ጨዋታ አልጀመረም፣ እንዳነሳሁት አንድም ጨዋታ አልጀመረም በዚህ ሲዝን፣ የፕሪሚየር ሊግ ጨዋታ ማለቴ ነው። ስለዚህ አሰልጣኙ ሪሶርስ በመጠኑ ያሏቸው ተጫዋቾች ቢኖሯቸውም ግን በቂ ሮቴሽን አልነበራቸውም። ታስታውሽ እንደሆነ ምሳ የውድድር ዘመኑ ሲጀምር ምን እናይ ነበር? በግራ በኩል በየትኛውም ጊዜ ኮስታስ ሲሚካስን ክሎፕ ካመኑበት ጊዜ በላይ አርነ ስሎት አምነውበት ነበር። ሁለቱ እኮ የተፈራረቁ ነበር የሚጫወቱት፣ ሮበርትሰን እና ሲሚካስ። በኋላ ተውት፣ ሮበርትሰን ብቻ ነው ዋና ዋናዎቹን ጨዋታዎች የሚጫወተው። ሮበርትሰን ተዳክሟል አይደለም። በዚህ አመት መጥፎ አመት ነው ማለት አይደለም፣ ግን ከዚህ የተሻለ ሮበርትሰን አይተናቀልም በሌሎች ሲዝኖች። በጋራ መድከም አለ እና በአማካይ ክፍሉ ላይ በቀደም ልክ እንደዚህ አይነት የፊዚካል ዶሚናንስ በኒውካስል አማካዮች ሲወሰድ አንዱ ምክንያት መዛል ነው። ዞቦዝ ላይ ብዙ ተጫውተዋል፣ አሌክሲስ ማካሊስተር ብዙ ተጫውተዋል፣ ኦልሞስት እያንዳንዱ ጨዋታ። ራያን ራፈንበርግ ብዙ ተጫውተዋል እና በወሳኝ ጊዜ ደግሞ እኔ ለምን እንደሆነ አላቅም፣ ለምን በአንዳንድ ጨዋታዎች ላይ ያደረጉትን ኤክስፐሪመንት እንዳልሞከሩት አላቅም። የተለያየ ባህሪ ቢኖራቸውም ኒውካስል እና ፔዤ የሚድፊልድ ዶሚናንስ ያላቸው ቡድኖች ናቸው። ባህሪያቸው የተለያየ ነው። ፔዤ የበለጠ ቴክኒካል ነው፣ ኒውካስል የበለጠ ፊዚካል ነው። ግን የሲቲ ጨዋታ ላይ በአራት አማካዮች ተጫውተው ነበር። ለምሳሌ ሰራላቸውና 4-2 አሸነፉ፣ 2-0 አሸነፉ። ጨዋታው ውብ አልነበረም፣ ግን ሌላ የትልልቅ ጨዋታዎች ፕላን ነበራቸው ማለት። ምክንያቱም 6 ወር ስትቆይ ሊቨርፑል እንዴት ስኬታማ እንደሆነ ሌሎች አሰልጣኞች ማወቅ ይጀምራሉ። ለዛ የሚሆን ማርከሻ ያዘጋጃሉ። ሶ ኪፕ ኢንቨንቲንግ ኤንድ ሪኢንቨንቲንግ። አሁን ያንን አላደረጉትም አሰልጣኙ እና መጨረሻ ላይ በመገመት ነው ማለት እንኳ ባይቻል፣ ግን በተለይ በውድድር ዘመኑ በሙሉ ቡድኑ በደንብ ሮቴት አልተደረገም እና በኋላ እሳቸው ኒውካስል አውት ፕሌይ አደረጋችሁ ሲሏቸው በእኔ በደች ዴፊኒሽን እንደ ሆላንድ ሰው አንድን ቡድን አውት ፕሌይ ያደረገ ምለው ኳስ ሲከለክለን፣ በፖሴሽን ሲበልጠን፣ እንደዛ ነው አውት ፕሌይ ማድረግ ምለው። ኒውካስልን አውትወር ካደረገን ካላችሁ ጥሩ ነው አሉ። ከኛ የበለጠ ሰርቷል፣ ከኛ የበለጠ ፊዚካል ነበር፣ በኒውካስል ካራክተር በልጦናል፣ እሱን እስማማለሁ፣ ማሸነፍም ይገባዋል አሉ። እኔ እንደዛ አይደለም የምረዳው አሉ እና የኛ ያሁን ግን ከመድከም ጋር ይገናኝም አሉ። ምክንያቱም ከ4 ቀን በፊት የኛን የሲዝኑን ምርጡን የፊዚካል ፐርፎርማንስ አሳየን ከፔዤ ጋር በሩጫ በኢንቴንሲቲ በመጀመሪያ ደቂቃ በነበረን የፕሬሲንግ ግለት። ከ4 ቀን በኋላ እንዴት ምክንያት ሆኖ ሊቀርብ ይችላል አሉና ግን ዱዌሎች ተሸነፈን አሉ። አንዳንድ ሰዎች ደግሞ ዱዌሎች፣ ፍልሚያዎች መሸነፍ ከመድከም ጋር እኮ ይገናኛል። ሊቨርፑል አሁን በቅርብ ጊዜ በዚህ አመት አነስተኛ የ1 ለ1 ፍልሚያዎች ስኬት ካስመዘገበባቸው 5 ጨዋታዎች 3ቱ ባለፉት 2 ሳምንታት የመጡ ናቸው። ቡድኑ በአካል መዛል ከጀመረ በኋላ ማለት ነው። ግን ቆይቷል። ስለ ሊቨርፑል ቡድኑ የመጀመሪያዎቹ 5 ወራት ላይ እንደነበረው አይደለም። መዳከም አለ እንደዚህ ስንል ትንሽ ቆየ። ምልክቶቹ ነበር። የኤቨርተን ጨዋታ ላይ ነበር፣ ኢቨን የኒውካስል 3-3 ጨዋታ አዲሱ አመት ከገባ በኋላ ያሸነፈን ቢሆን የመጀመሪያ አካባቢ የምናየው አስተማማኝነት እየቀነሰ መጥቶ ነበር፣ በሂደት እየተሸረሸረ መጥቶ ነበር እና በመጀመሪያዎቹ 18 ጨዋታዎች በ9ኙ ከ50% በላይ ዱዌል የማሸነፍ ስኬት ነበራቸው። ወይም ከ18ቱ 9ኙን አሸንፈዋል በፐርሰንት ማለት ነው። ዱዌሎች ፊዚካል በሆኑ ፍልሚያዎች ለሳቸው ደግሞ ወሳኝ ነው። የመጀመሪያው የኤፕስዊች ጨዋታ ላይ ጃሬል ኳንሳን ቀይሮ ሲያስወጡ የሰጡት ምክንያት ምንድን ነው? ዱዌሎች እያሸነፈልን አልነበረም፣ በተለይ ወሳኝ የሆነ የሜዳው ክፍል ላይ አሉና ኮናቴን አስገቡ። ለዱዌል ከፍ ያለ ግምት ይሰጣሉ፣ ግን ሁሉም ኤሊት አሰልጣኞች እንደዛ ነው የሚሉት።
የአርቴታን ዶክሜንታሪ ያላየሽው? when I lose a duel I'm upset ያለ ጠረጴዛ ሲመጣ ዱዌል ኢዝ ኪ እና በቅርብ ጊዜ ያንን ማረጋጋታቸው በተለይ ካለፉት 11 ጨዋታዎች ሁለቱን ብቻ አሸነፉ። በዚህ ብቻ ከባላጋራ ቡድን ጋር በነበረው አንድ ለአንድ ፍልሚያዎች። ለአመት ግን የቆየ አንድ ችግር አለ። ለረጅም ጊዜ የቆየው አንደኛው ችግር የሳላህ ዲፔንደንስ ነው። ስፔኖቹ ቢሆኑ ሳላህ ዲፔንደንስ ያይሉት ነበር። በቅርብ ጊዜ ጋክፖ ሌላ መፍትሄ መሆን ጀምሮ ነበር ከሳላህ ውጪ የጎል ምንጭ የሚሆን ተጫዋች በመሆን። አሁን ጆታ ሲጀምር በ6 ጨዋታ 5 ጎል አስቆጠረና ጀመረ። ዲያዝም ልክ እንደዚሁ ነበር። አሁን እነዚህ ተጫዋቾች ጎል እያመረቱ አይደለም። ጆታ 10 ጨዋታ ሆኖታል ጎል ካስቆጠረ። ዲያዝ በ18 ጨዋታ 1 ጎል ነው ያስቆጠረው። በ18 ጨዋታ 1 ጎል ብቻ ነው ያስቆጠረው ዲያዝ። ሳላህ ጎል ካላስቆጠረ እንደባለፉት ጥቂት ጨዋታዎች ሲደክም ወይ ጥሩ መጫወት በተለያዩ ምክንያቶች ጥሩ መጫወት ሳይችል ሲቀር የሚያግዝ ጠፋ እና በዛ ምክንያት የሳላህ ዲፔንደንሲያም አለ። አሁን ትልቁ ፈተና ሳላህ ድንገት ቁርጥ ሆኖ የሚለቅ ከሆነ በማንም ይተካው። ታሪካዊ ሲዝን ነው እያሳለፈ ያለው። ሪካርዶችን በሙሉ እያሻሻለ ያለበት ሲዝን 9-10 ጨዋታ ምናምን እየቀረ ጥያቄ ያለ አይመስለኝም የአመቱ የፕሪሚየር ሊግ ኮከብ ተጫዋች ማን እንደሚሆን። በሌላ በኩል ግን ዲፔንደንስ ውሳለ ወይ? ለዚህ ነው ክረምት ላይ ተጨማሪ አጥቂ፣ ተጨማሪ ፉልባኮች፣ ተጨማሪ የመሀል ተከላካዮች ምናምን ሳያስፈልጉ አይቀሩም ሁሉ መባል የጀመረው በዚህ ምክንያት ነው። እኔ በጣም ግሩም አመት ነው፣ ግን ከዚህ በላይ እንዳያምር ምክንያት ከሆኑት ነጥቦች መካከል አንድም የሮቴሽን ነው፣ አንድም ምናልባት የስኳድ ፕላኒንግ ጉዳይ ሊሆን ይችላል። ያለፈው ክረምት የስኳድ ፕላኒንግ ጉዳይ ከሞላ ጎደል የውድድር ዘመኑ በሙሉ ያነሳነው ነጥብ አልነበረም፣ ግን ውጤት ስታጭ የሆነ ምክንያት መፈለግ አለበት። ከምክንያቶቹ መካከል እነዚህ ናቸው። እኔ የበለጠ ኤሊየትን ቢጠቀሙ ደስ ይለኝ ነበር፣ ግን አንዱ ችግር ምን መሰለሽ፣ በሳቸው የእግር ኳስ ቪዥን እንደሚገባኝ ደንበኛ የ10 ቁጥር ታይፓቸው የፕሬሲንግ ማሽን የሆነው ዶሚኒክ ዞቦዝላይ ነው። ለሳቸው የፉትቦል ቪዥን ይሆናል። ሃርቬ ኤሊየት 10 ቁጥር ነው፣ ግን ሃርቬ ኤሊየት የዞቦዝላይ አይነት የፕሬሲንግ ተጫዋች አይደለም። ለዛ ይሆን ሃርቬ ኤሊየትን 500 ብቻ ደቂቃ ያጫወቱት በዚህ ሲዝን። እሱም ሊሆን ይችላል። ኤሊየት የሳቸው ተጫዋች አይደለም፣ ቡድን ውስጥ የቆያቸው ተጫዋች ሁሉም የሳቸው ተጫዋቾች አይደሉም። ምናልባት የሆነች ፊዚካል ኤጅ አጣለው ዞቦዝላይን ማስቀምጠው ከሆነ ብለው አስበው ሊሆን ይችላል፣ አናውቅም። እና እነዚህ ምክንያቶች ሁሉ ተደምረው ሊቨርፑል ለትሬብል ይጓዝ ነበር። ፕሪሚየር ሊግ ማንም የሊቨርፑል ደጋፊ አመቱ ሲጀምር ቢጠየቅ በተለይ ፕሪሚየር ሊግ ለሊቨርፑል ምን ማለት እንደሆነ ስለማውቅ 20ኛቸው ነው። ከዩናይትድ እኩልም ይሆናሉ። ሲምቦሊክም ነው። ከዚህ በላይ ሊያመር ይችል ስለነበር ነው ቁጭቱ። ግን በመሀል እንግዲህ የተወሰኑ ኮር ተጫዋቾች ላይ ብቻ በነበረ የጸና እምነታቸው ምክንያት ምናልባት ተጫዋቾቹ ይሄ ፊውል ሳይጨርሱ አይቀሩም። በካራገር አገላለጽ መጨረሻ ላይ ኒውካስል ጨዋታ የፔዤ የመጨረሻው 30 ደቂቃ ላይ ያየነው ምልክት የመጨረስ ምልክት ነው። እነዚህ ነው ሰዎች 6 ነጥብ ቢሆን ኖሮ እንፈራ ነበር ይላሉ። አሁንም የሚፈሩ ሰዎች አሉ። ለነገሩ የሊቨርፑል ደጋፊዎች አሁን ቀጥሎ ኤቨርተን ነው የሚመጣው። ኤቨርተን ደግሞ እንደ ኒውካስል ነው የሚጫወተው። ፊዚካል ነው በጣም። አርሰናል የቀረውን ሁሉ ጨዋታ ያሸንፋል ብለን አንድ ለኔ አልቋል። ፕሪሚየር ሊጉ ማቴማቲካል ጠባብ እድል ካልሆነ በስተቀር አልቋል። ግን የአሁኑ ቅርብ ጨዋታዎች ላይ የታዩ ያሉት ምልክቶች የነጥቡ ልዩነት እንደዚህ 12 ባይሆንስ ኖሮ የሚል ፍርሃት ግን የፈጠረ ነው። ልክ ያለፈውን አመት ይመስላል። አለፈው አመት ጉዳት በዝቷል በርግጥ፣ ግን ያለፈው አመት ልክ እስከ ኤፕሪል ድረስ እኮ ስለ ኳድሩፑል እናወራ ነበር። ይሄ ግን ሌላ አይነት ምክንያት ነው ደግሞ እና ስቲልስ በጣም አሪፍ አመት ነው ለሊቨርፑል፣ ግን ከዚህም በላይ ሊያመር ያልቻለበት ምክንያትን ያነሳ ነው። አሁን በጣም ጥሩ ነገር በ12 ነጥብ መራቃቸው ይመስላል ከአርሰናል። በቀጣይ የሚደረጉ ጨዋታዎችም ወሳኝ ናቸው። 4 ጨዋታ መሸነፍ ይጠበቅበታል ሊቨርፑል። እንግዲህ ይህንን አሳልፎ ለመስጠት በጣም ከባድ ነው። 4 ጨዋታ አንዱ ሄድ ቱ ሄድ ነው። በእርግጥ ከአርሰናል ጋር የሚደረግ ጨዋታ ነው፣ ግን ከባባድ ጨዋታዎች አሉባቸው። ወደ ፉልሃም ሜዳ መሄድ አለባቸው። ለምሳሌ ከኤቨርተን ጨዋታ በኋላ እንዲህ አይነት አስቸጋሪ ጨዋታዎች አሉባቸው። ለዚህ ነው ቨርጂል ቫን ዳይክ ከበቀደሙ ጨዋታ በኋላ ሁሉም ነገር ሬንቦ ነበር አለ። ሬንቦ ኤን ሳንሻይን ነበር። በቃ የሚያምር ቀስተ ደመና ደግሞ ውብ ፀሐይ ነበር ከ2 ሳምንት በፊት። አሁን ከኤፍ ኤ ካፕ ወጣን፣ ከፕሪሚየር ሊግ ከኤፍ ሊግ ካፕ ተሸነፍን፣ ከቻምፒየንስ ሊግ ወጣን። ግን የቀሩትን ጨዋታዎች ምንም ነገር ስላላለቀ 9 ፋይናሎች እንዳሉብን ማሰብ አለብን አለ። እንደዛ ነው ግን እግር ኳስ
ድንገት ፀሐይ ይሆናል ምናምን ሁሉም ነገር ያምራል ምናምን፣ ግን ድንገት ደግሞ እንደዛ ይሆናል። ይሄ ፉትቦል ባህሪ ነው። ግን እኔ ጠቅላላውን ስር መደምሰስ የለበትም ነው የምለው። ለሊቨርፑል ደጋፊዎች 90% የሚሆነውን ይሄንን ጀርኒ ኢንጆይ አድርገውታል። 90% የሚሆነውን ግን አሰልጣኙ ለምሳሌ ሳውዛምፕተን ጨዋታ ላይ እንዴ የፈለገ ስብስቡን ባታምኙ አይደለ ያሉትን ተጫዋቾች ብዙ ባትተማመኝባቸው ሳውዛምፕተን ነው ማንም ያሸንፈዋል በዚህ አመት ይሄንን ሳውዛምፕተን። ችግሩ ግን ምን ሆነ መሰለሽ ሁለቱ የፔዤ ጨዋታዎችና የኒውካስል ጨዋታ ላይ 8 ተመሳሳይ ተጫዋቾች ተጠቅመዋል። በ7 ቀን በ10 ቀን ልዩነት የተደረገ ጨዋታ 3 በጣም ፊዚካል ጨዋታዎች ናቸው። የፔዤ ጨዋታ ደግሞ እዛ ፓሪስ ላይ 30% ዱዌል ብቻ ያሸነፉበት ነው። ፊዚካሊ ተበልተዋል በፔዤ እና ለምን እንደው ይሁን እንዴ 15 ነጥብ ጋፕ ካለ 8ቱን ተጫዋች ማፈራረቅ ምን ችግር አለው? አሁን በኬሳም በምንም ማሸነፍ ይቻላል። ሳውዛምፕተን ተቸግረዋል እኮ ግን ለምሳሌ 85ኛው ደቂቃ ላይ መሰለኝ ራፈንበርግን ያስወጡት 3ኛው ጎል እስኪቆጠር ድረስ ጨዋታው አላለቀም የሚል ፍርሃት ስለነበር ያ ጋፕ እኮ መጥቀም ያለበት ለዚህ ነው። የሆነ ሪስክ ለመውሰድ አይደለም መጥቀም ያለበት። ያንን አላደረጉም። ኤኒዌይ አሪፍ አመት ነው፣ ግን ከዚህ በላይ ያልሆነባቸው አንዳንድ ምክንያቶች እነዚህ ሳይሆኑ አይቀሩም። አድማጮቻችን አሁንም አብራችሁ እንድትቆዩ ነው የምንጋብዛችሁ። እንመለሳለን ደግሞ መሸጋገሪያ ሰምተን